ዝናው በዓለም ተሰማ 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 ወንቅ እሸት ገብርኤል የጻድቃን ከተማ ማንኛውም ሰው እውቀትን ይጠብቅ። መተራመስ ከዚህ ብርሃን አልፈለግም። ቀድሞ በመግባቱ ግዴታ ልመራውና ላዝዘው ስልጣኑን ተዝማለን። ሁሉም ደረጃውንና ርቀቱን ጠብቆ ለመገኘኛ ማገልገል ያለበት Yeah.
መንፈስ ቅዱስ አሐዱ አምላክ በድጋሜ በዙሪያ ያላችሁ ክቡራን አባቶች፣ ገዳማውያን መነኮሳት፣ ካህናትና ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንዲሁም ከወንቅ እሸት ፍቅር የሚለየን የለም ብላችሁ መጋቢት 12 በኮቪድ-19 ምክንያት የምወደውን ሕዝብ እርማዬን ወደ ሰማይ አምላክ እየረጨውና በደረቴ እየፈሰሰ ወገኖቻችንም እያለቀሱ ከተሰነባበትን በኋላ በዚህ የመከራ የፈተና የበሽታ ዘመን የዳንበትን ገዳም ጥለን አንሄድም ብላችሁ የቀራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ቆያችሁ? ባህር ማዶ ሆናችሁን አገልግሎታችን በናፍቆት በእውነተኛ ፍቅር የምትከታተሉ አሁንም ብፁዓን ክቡራን አባቶች፣ ገዳማውያን መነኮሳት በአሜሪካ፣ በአውሮፓ፣ በዓለም ዙሪያ በሀገራችን በታላላቅ ገዳማቶች አድጋችሁና አገልግላችሁ በየምክንያቱ ተሰዳችሁ በስደት የምትገኙ ወይም በአገልግሎት የምትገኙ ክቡራን አባቶች እንዲሁም ጎልማሳዎች፣ ወጣቶች፣ ሕፃናትም ሁሉ እንደምን ቆያችሁ? ታኅሳስ 19 2013 አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም። አሁን አገልግሎታችን ከዚህ አድርሰናል። አንድ ስንሆን እንደ ሺህ፣ ጥቂት ስንሆን እንደ ብዙ ነን። ድሮም እንጂ ተሹሜ አይደለም የመጣሁት። እያጨበጨቡ እየዘመሩ አይደለም የተቀበሉኝ። በዚህ አስፈሪ በሆነው ጥቅጥቅ ያለ ጫካ ውስጥ ብቻዬን ነበር የገባሁት። አሁንም የእግዚአብሔርን ስጦታ ብቻዬን ገብቼ በማብዛቱ ሳመሰግነው ነበር። ይሄ በዓለም የመጣ በሽታ ደግሞ ሰውን ሲበታትነው ፈጣሪን ከማመስገን በቀር ጥርጥር የለኝም። በሚያደርገው ነገር ሁሉ ደስ ይለኛል። እግዚአብሔር ነዋ፣ ሰው አይደለም። የሰው ነገር ነው፣ የሰው ሁኔታ ነው። ጠማማ፣ ተንኮለኛ ከጌታዬ እኛን የሚጠቅመን ነገር እንጂ የሚጎዳን ነገር ያመጣል። ምናልባት በሽታው ጥሩ አይሆንም፣ በእኛ ህይወት ውስጥ ግን ጥሩ ሊሆን ይችላል። እንዲህ አድርገን ድሮም እኮ ገዳም ነው አይደለም። ገዳም ስለሆነ ማንኛውም ሰው እንዲሁም ተባርኮ ለመሄድ ካልሆነ በቀር የአንድነት ገዳም ነው። ማንም ሰው እኮ አይመጣበት። ያኛው እኮ ትርፍ ስጦታዬ ነው፣ ዳረንጎት ነው። ወደ ርዕሳችን ልሂድ። የሐዋርያው የቅዱስ ጳውሎስ መልእክት ለዕብራውያን ሰዎች ምዕራፍ 11 ቁጥር 34 ላይ ቁጭ እያላችሁ ትምህርታችን እንከታተል። የብርሃን ምንጣፍ ነው የተነጠፈላችሁ። ከመላእክት ጋር ነው ያላችሁት። ግፋችን ተመልክቶ ብቻችን አይተወንም የሰማይ አምላክ። ጾምና ጣፋጭ አንደበት ያለው የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ፣ የዓለም ብርሃን ዓለም ቅዱስ ጳውሎስ ለዕብራውያን ሰዎች እንዲህ አለ። ዕብራዊ ምዕራፍ 11 ከቁጥር 34 ላይ በቁጥር 1 ላይ እምነት ማለት ተስፋ የምናደርገውን ነገር የሚያስረዳና የማናየውን ነገር የሚያስረግጥ ነው። ይህ የምናየው ዓለም ከማናየው ከእግዚአብሔር እንደተፈጠረ ለአባቶች የተመሰከረላቸው ይህ ነው እያለ ከአቤል ጀምሮ ቅዱሳን አባቶችን አነሳሳ። ሁሉን መዝለቅ ጊዜ ሲያጥረው ግን በቁጥር 32 ላይ ስለ ጌዴዎን
ስለ ዮፍታሔ፣ ስለ ሶምሶን፣ ስለ ዳዊት፣ ስለ ሳሙኤል እንዳልተርክ ጊዜ ያጥርብኛል አለና ደመደመው። ከዚህ ላይ ነው እንግዲህ እነሱ ነገሥታትን ድል ነሱ። እነሱ በሃይማኖታቸው ጸኑ። ለእያንዳንዳቸው መዘርዘርና መተረክ፣ መናገር፣ መመስከር ጊዜ ቢያጥርብኝም አለ ቅዱስ ጳውሎስ፣ ነገር ግን የአናብስትን አፍ ዘጉ፣ የእሳትን ኃይል አጠፉ። ርዕሳችን ይችናት ቁጥር 34 ላይ የአናብስትን አፍ ዘጉ፣ የታደሉት የእሳትን ኃይል ወይም የእሳት ነበልባል አጠፉ፣ የእሳትን ኃይል አሸነፉ። ርዕሳችን ይህ ነው። በዚህ ነው የምንማማር። እንዲህ አይነቱ ነገር ያስቀናኛል። መብሉ፣ መጠጡ፣ ሹመቱ፣ ሽልማቱ ተትቶ የሚከር ነገር ነው። እኔ ከሞት በኋላ ላሉ ነገሮች ሁሉ በአንድ ቁጥር ነው ቅናት የሚይዘኝ። ከሞት በኋላ ላሉ ነገሮች እቀናለሁ። ቀናተኛም ብትሉኝ አላፍርበትም። በዚህ ዓለም ያለው ነገር ሁሉ አያስቀናኝም። የሚያስቀናኝም ነገር የለም። መቅናትም አይገባኝም። ቀንቼም አላውቅም። የምቀናበትም የለም። ከሞት በኋላ ያሉ ነገሮች ግን እኔ አሁን እንደ ቆምኩ ልብ ብል አፈር አልብሶ መሄድ፣ ነገሮች ሁሉ አብረው ይዳፈናሉ። ለዚህ ነው ያልቀናል። ምንም ደካማ ብሆን፣ እውቀትም ባይኖረኝ፣ ድሃም ብሆን፣ በዚህ ዓለም እግዚአብሔር ከሰጣቸው ስጦታዎች ባዶ በሆነ፣ ይህ ነገር ግን አላፊ ጠፊ ሰው ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? መጽሐፉም የሆነው አልተሳሳትኩም። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ሰው ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ፣ ነፍሱ ካልጸደቀች ምን ይጠቅመዋል? እኔም አልተሳሳትኩም። ብልጭልጩ ነገር ሁሉ አያስቀናኝም። በሚያልፈው ነገር ሁሉ አልቀናም። ግን ከሚቀኑ ሰዎች ጋር ተደብልቄ መኖሬ ደግሞ ሐሳር ነው፣ መከራ ነው። ከሚቀኑ ሰዎች ጋር በእኔ ባህሪ ከማይሄዱ ከማይመሳሰሉ ሰዎች ጋር ተደባልቆ መኖር ደግሞ ሸክም ነው። የአናብስትን አፍ ዘጉ፣ የእሳትን ኃይል አጠፉ፣ የእሳትን ኃይል አሸነፉ፣ የእሳት ነበልባል አጠፉ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 1 እስከ 30 ድረስ ናቡከደነጾር ቁመቱ 60 ወርዱ 6 ክንድ የሆነ የወርቅ ምስል ጣዖትን ሠራ። በባቢሎን አውራጃ በዱራን ሜዳ ወለል ካለው ሜዳ ላይ መኳንንቱና መሳፍንቱ፣ ወይዛዝርቱ፣ ባለስልጣኖች ሁሉ በአንድ ላይ ተቀምጠው በአንድ ላይ ሆነው እንዲያከብሩለት ሰፋ ባለው በዱራን ሜዳ ላይ ሰራው። ንጉሡ ናቡከደነጾር ለሰራው የወርቅ ምስል ፍጥረት ሁሉ በባቢሎን አውራጃ የሚገኝ ሰው ሁሉ መስገድ አለበት፣ ግዴታ ነው። ምልክቱም መሰንቆ፣ ዋሽንት፣ እምቢልታው እንዲህ አይነት ነገር የሙዚቃ የዘፈን ድምፅ ሲሰማ ማንኛውም ከናቡከደነጾር ስር የሆነና በሱ ቁጥጥር ያደረሰ ሁሉ ለተሰራው የወርቅ ምስል መስገድ ግዴታ ነበር። ምድራውያን ሰዎች እንዲህ ሰውን ያስገድዱታል። የሰማይ አምላክ ግን በነፃነት በነፃነት እንድናመልከው ነው። በነፃነት ብቻ አምላክነቱን ተረድተን ስነ ፍጥረቶችን ተመልክተን እንድናመልከው ነው። የሚያስገድደን ነገር የለም። ማምለካችን ግድ ነው። ከእሱ በቀር ሌላ አምላክ የለም። ግን ዓለሙ በፈለገው መስመር ሲሄድ ግድ እናድርጉ አይለንም። ያው በምድርም ቅጣቶች አሉ። እንደ የቅደም ተከተላቸው በሰማይ መጠየቅ አይቀርም እንጂ ናቡከደነጾር ግን በዛች አጭር የስልጣን ዘመኑ ቀጥታ ለማይሰግድ ሁሉ 49 ክንድ ወደ ላይ የሚንቦገቦግ የእሳት ነበልባል አዘጋጅቷል። ከዚህ ሰዓት ውስጥ እንደ ድንች ትጠበሳላችሁ፣ እንደ ቋንጣ ትጣላላችሁ ነበር ያለው ናቡከደነጾር። በእንዲህ አይነቱ አስጊ፣ አስደንጋጭ፣ አስፈሪ ፍርድ ላይ 3 ወጣቶች
ከእስራኤል ማርኮ የወሰዳቸው ሲድራቅ፣ ሚሳቅ፣ አብደናጎም የተባሉ 3 ወጣቶች እኔና ምን ተገኝቼ ቢሆን ያን ጊዜ ዘወትር እንግደላችሁ ስንባል ዘወትር የሞት ቀጠሯችን እቺ ጥይት የአባ ገሌ የአባ ዮሐንስ የወንቅ እሸት ስትባል እንዲህ በከንቱ በስጋት ከምንኖር ከእንደዛ አይነት ጀግኖች ጋር አብሮ ታሪክ መስራት ምን መታደል ነበር። አሁን ብቻዬን ቀርቻ አለቅሳለሁ። ከዚህ በፊቴና በኋላዬ በቀኝና በግራ ሰዎች እንዳሉ ይታያል፣ ግልጽ ነው። ነገር ግን በዓላማዬ የሚሄድ ሰው አላገኘሁም። ሰው የለኝም አለ መጻጉዕ በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ በዓላማ አብሮ የሚጓዝ ሕግን ለመጠበቅ ራሱን የሚያዘጋጅ ሰው እንደሚገባ ቢፈጽመው ሕግ መልካም እንደሆነ እናውቃለን። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ላይ ሕግን ማክበር ግድ ለሰው ልጅ ሕይወት ነው እና የአናብስትን አፍ ዘጉ፣ የእሳትን ነበልባል አሸነፉ፣ የእሳትን ኃይል አጠፉ። ሲድራቅ፣ ሚሳቅና አብደናጎ እኛ ሰው ለሠራው አናጢዎች፣ አንጥረኞች ለለበጡት ላቀለጡት የወርቅ ምስል አንሰግድም ብለው ቁመው አልተንበረከኩም። ትንቢተ ዳንኤል ምዕራፍ 3 ቁጥር 8 ላይ ከለዳውያን አይሁዳውያንን ከሰሱ። ክስ ለካ ያን ጊዜም ነበረ። በእርግጥ እነሱ የሚያስከስስ ነገር አለ። ስገዱ ለተባሉት አልሰገዱምና፣ የኛው ክስ ግን በከንቱ ጠሉኝ ነው። መስገድ ባይገባቸውም ያን ጊዜ ሁሉም ይስገድ ተብሏል። ከንጉሱ ስልጣን ውስጥ ያለ አንሰግድም አሉ። ለእኛ ግን ለሚከሱን ነገር ለነጭራሹ ምክንያት የላቸውም። ስገዱ አትስገዱም አልተባልንም። እኛ አንሰግድም ብለን ስገዱ ተብለን ጣዖት ሰርተው ለጣዖት ተንበርከኩ ባሉንና በዚህ ምክንያት በተከሰስነ በቂ ምክንያት ነበር። እኛ ብርሃን ያቀና ነው፣ ታሪክ ነው የሰራ ነው፣ የማይሞት ስራ ነው ያስቀመጥ ነው። ይህ ደግሞ ያኮራል፣ ያስደስታል። እንደ ሀገር እንደ ሃይማኖት በቀኝም በለው በግራ በፊትም በኋላ በፊትም በሉት በኋላ እንደ ሀገርም እንደ ሕዝብም ማን ብሔር ብሔረሰቦች መጥተው የዳኑበት ቦታ ነው። ከዚህ መጣሃል ተመለስ፣ ይህን ትከተላለህ አትምጣ ያልነበት የለም። ሰው ለሆነ ሁሉ በነጻ ስናገለግል ነው ያለ ነው። ዛሬ በእኔ እንዲህ ቀላል ሆኖ ቢታይ ይህ ታሪክ ከሞትኩ ካለፍኩ በኋላ ሰዎችን ያነጋግራል። ዝም ብሎ ከኔ ጋር የሚቀበር ታሪክ አይደለም። ስለዚህ ነው ከኔ ጋር የሚቀበር የሚጠፋ ነገር አይደለምና ገና ትውልድን ሁሉ የሚያነጋግር ጉዳይ ነው። ተወዳጆች ወገኖች ሆይ እንደምን ቆያችሁ? እነሆ የአናብስትን አፍ ዘጉ፣ የእሳትን ኃይል አሸነፉ፣ የእሳትን ነበልባል አጠፉ። ከለዳውያን አይሁዳውያንን ከሰሱ። ሲድራቅ፣ ሚሳቅና አብደናጎም በናቡከደነጾር ክስ ቀረበባቸው። እኒህ በባቢሎን አውራጃ ከፍተኛ ቦታ ከፍተኛ የሥራ ድርሻ የሰጣቸው 3 ወጣቶች አልሰገዱም። ንጉሥ ሆይ ሕግህን ተላልፈዋል፣ ትእዛዝህን ጥሰዋል። ናቡከደነጾር ቁጣውን እንደ እሳት ነደደ፣ ተቃጠለ። 3 ወጣቶች ከንጉሥ ፊት ቀረቡ። እናንተ ሲድራቅ፣ ሚሳቅ፣ አብደናጎ ለሠራሁት የወርቅ ምስል አንሰግድም ማለታችሁ እውነት ነውን? አለ። አንሰግድም ካላችሁ በሚንቦገቦግ የእሳት ነበልባል ትጣላላችሁ ነበር። የሞት ጉዳይ ነው። ስለ አንተ ሁልጊዜ እንገደላለን፣ እንደሚታረዱ በጎች ተቆጥረናል። እንደ ልደት እንደ ትንሣኤ አቤቱ ተነስ፣ ለምን ትተኛለህ? ዝም አትበለን ይላል መዝሙረኛው ዳዊት በመዝሙር 43 ቁጥር 22 23 እስከ መጨረሻው። አቤቱ ተነስ፣ ጌታዊ ግፋችን ተመልከት፣ ዝም አትበለን ያለ ዳዊት። እንደሚታረዱ በጎች ተቆጥረናል። ለትንሣኤ ለልደት እንደሚቀጠርላቸው የትንሣኤ ሰኞ፣ የትንሣኤ እሁድ፣ የልደት
ማክሰኞ ይታረዳሉ ተብሎ እንደሚቀጠርላቸው ሰዎች ሞት እየተቀጠረልን ነው ተብሎ ተጽፏል። ታዲያ ሲድራቅ ሚሳቅና አብደናጎ ከንጉሡ ፊት ቀረቡ። አልሰግድም ማለታችሁ እውነት ነውን? እምቢ ካላችሁ በዚህ በሚንቦገቦግ የእሳት ነበልባል በቶኑ እሳት ውስጥ ጣላላችሁ አላቸው። እንዲሁም 7 እጅ ተጨመረበት እሳቱ። አይ ጠላት በእጅ ሲያገኝ በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ። ነቢዩ ዳዊት እውነቱን በሁለተኛ ሳሙኤል ምዕራፍ 24 ከቁጥር 15 ላይ በሰው እጅ መውደቅ አይድረስ ነውና 7 እጅ በተጨመረበት እሳቱ አነሰ ተብሎ የእነሱን ነፍስና ስጋ ለመለየት የእሳት ነበልባል ተጨመረበት። 3 ወጣቶች መንፈሳዊ ጀግኖች፣ እውነተኛ የእግዚአብሔር ወታደሮች እውነተኞች ንጉሥ ሆይ አሉት። በድሮ አባባል መሳፍንቱና መኳንንቱ ከንጉሥ ፊት ሲቀርቡ ንጉሥ ሆይ 1000 ዓመት ንገስ ነበር የሚባለው። ሲድራቅ ሚሳቅና አብደናጎም ግን ይህን ቃል አልተናገሩትም። ንጉሥ ሆይ ነበር ያሉት። አሁን እኛ አንጥረኞች ለለበጡት የወርቅ ምስል አንሰግድም። ሰማይና ምድርን ፈጥሮ የሚገዛ የአብርሃም የይስሐቅ የእስራኤል አምላክ አለ። እሱም ካዳነ ከዚህ ነበልባል ከዚህ እሳት ያድነናል። ካላዳነንም በዚህ እሳት ነበልባል እንቃጠላለን እንጂ ለሰራው ጣዖት አንሰግድም። እች ናት። ካዳነ ያድነን። ወደ አርያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ስገባ እንደ ሠራ ከፈቀደ እንድቆይ ከፈቀደ እግዚአብሔር ያቆየኛል፣ እግዚአብሔር ይጠብቅኛል። የኃያላን ሰፈር መሆኑን አውቃለሁ። ማንኛውም ሰው በነፃነት የማያልፍበት፣ በሬዎች የሚታሰሩበት፣ ቋንጣ የሚሰቀልበት፣ ማንም ጀግና የተባለ ቁልቁል ወርዶ ከዚህ ተራራ የማይገባባት የጀግኖች ሰፈር መሆኑን አውቃለሁ። እግዚአብሔር ከወደደ ካቆየኝ እሰራለሁ፣ ካላቆየኝ ስለ ስሙ እሞታለሁ። ይህ ነው ክርስትና። ይሄ ነው እምነት። መብላት መጠጣትና ማጭበርበር ማታለል አይደለም። ያታለሉ መኖር አይ ማህፀን ቅድም በጣም እንዴት ስንቶች እሾህ ያበቀለች ማህፀን አለች። መርዝ የወለደች ማህፀን አለች። አጥፊ፣ ታሪክ አጥፊ፣ ሀገር አጥፊ ስንቶች ወንበዴ ወልደው ያሳደጓሉና፣ ቀጣፊ፣ አታላይ፣ አጭበርባሪ ወልደው ያሳደጓሉና እነዛም ልጅ አለን ይሉ ይሆናል። እንግዲህ ከለዳውያን አይሁዳውያንን ከሰሱ። ንጉሥ ሆይ ለሠራኸው ጣዖት አንሰግድም፣ አንንበረከክም። ሰማይና ምድርን ፈጥሮ የሚገዛ የነበረ ያለና ለዘላለም የሚኖር ጌታ አለ። ካዳነ ያድነናል፣ ካላዳነን አመድ እንሆናለን። በዚህ ተነጋገሩ። ናቡከደነጾር የበለጠ ተበሳጨ፣ ከቅድሙ የበለጠ ተቆጣ። መንጋጋውን አንገጫገጨ፣ ከንፈሩን ነከሰ። 3ቱን ወጣቶች እጅና እግራቸውን በሐብል አስረው የባቢሎን ጀግኖች ወርወረው እንደ ኳስ የሚመለሱ እነሱን ወርወረው የሚመለሱ አብረው እሳት የማይገቡ ምርጥ የሆኑ የባቢሎን ጀግኖች ሲድራቅ ሚሳቅና አብደናጎን ወደ እሳቱ ነበልባል ለመወርወር የንጉሥ ትእዛዝ ነውና ትእዛዙም ተቻኮለ። ቀጠሮም የለውም፣ ድርድርም የለም፣ አይታሰብም። ወስዳችሁ ክተቱ ተባለ። 3 ወጣቶች እየተጎማለሉ በእግዚአብሔር ስም ያለ ፍርሃት፣ ያለ ድንጋጤ፣ ያለ ጭንቀት ስጋችሁን የሚገሉትን አትፍሩ የሚል ሕግ አለና ነፍስና ስጋን ገለው በገሃነም የሚያቃጥለውን በገሃነም ፍርድ የሚጥለውን ከገቡ መውጣት ከታሰሩ መፈታት የሌለበትን እነሆ እግዚአብሔርን ፍሩት። ነፍስና ስጋን የሚገለውን ስጋችሁን የሚገሉትን አትፍሩ ይላል በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። መፍራት ያለብን እኛ ነፍስን የሚገል ኃጢአትን ነው መፍራት ያለብን። እዚህ አቶ ወይም ወይዘሪት እያልን የምንሽመደመደው ነገር የለንም። ተፈጥረናል አለን። እስካሁን ለቆየነውም እኮ እንክብካቤ አልተደረገልንም። በሞት ውስጥ አልፈን ነው እዚህ የደረስን። ለሰከንዷና ለደቂቃውም እኮ እንክብካቤ አልተደረገልንም።
ለምንረግጠው መሬት፣ ለምንኖርበት ህይወት፣ ለምንመገበው ምግብ፣ ለምንለብሰው ልብስ ወላጆች ጥቂት አሳድገውኛል። ከዛ በኋላ ግን ድንግል ማርያም ናት ስሟን እየጠራሁ የመንገድ የጉዞ የስደት ስንቄ ስሟን እየጠራሁ እዚህ ደርሻለሁ። እስካሁን ላለው ህይወቴም ጥንቃቄ የተደረገበት ሰዓት የለም። እኔም ራሴን ጠልቼ በበረሃ ውስጥ ነው የከተቱት። በገደልና በዛፍ ነው፣ በባህር ውስጥና በውሃ ሙላት በፈረሰኛው ነው። ከወሰደኝ ውሰደኝ ከሞቱ ልሙት እያሉ በእሳትና በገደል በተራራ ስንዘገዘግ ዘመኔን ያሳለፉት። ለሰከንድ እንኳን ስለ ራሴ ሳልጨነቅ እዚህ ደርሻለሁ። እንደ ስጋ የማይነካውን ስነካ፣ እንደ ስጋ የማይደፈረውን ታሪካዊ ቦታ ይህንን አስፈሪ ጫካ ደፍሬ ብቻዬን ስገባ እንደ ስጋ፣ እንደ መንፈስ ግን ሁሉም ቀላል ነበር። የአናብስትን አፍ ዘጉ፣ ደስ አይልም ወገኖቼ። የእሳትን ኃይል አጠፉ። ይህን መንፈስ ይህን ዓላማ የሚከተል ጠፋ። እንዲህ አይነቱ ነገር አሁን ለጆሮአችሁም አይሰማችሁ። ያው ተፈጥሮዬ ግን ጎምለል ስል ደስ ይላችኋል። መች መካከል አንዱ ፈካሪ ተነስቶ ቢፈክር ደስ የሚለው አለ። መች የምትዙት ግን የላችሁም። እንዲህ አይነቱን ዓላማ እንዲህ አይነቱን እቅድ በእንዲህ አይነቱ መስመር እንሂድ። ምናልባት አንድና ሁለት ሰው ባገኝ ከዚህ ውስጥ ጨካኝ፣ በህይወቱ የጨከነ በነፍሱ የጨከነ የወሰነ ስለ ጽድቅ ከክርስቶስ ፍቅር የሚለየኝ የለም ቢገኝ እና ጥቂት ነው። ሌሎቻችሁ እንዲሁም ዳቦ እዚህ ላይ ቢጋደም ዳቦ ቢታይ ዳቦ የሚያሳሳን ሰዎች እንኖራለን። ለሚጠፋ ምግብ አትኑሩ ይላልና በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ወደ ትምህርታችን የአናብስትን አፍ ዘጉ፣ የእሳትን ኃይል አሸነፉ፣ ከሰይፍ ስለት አመለጡ። ብዙዎች ደግሞ አለ ነቢይ ሐዋርያው ጳውሎስ፣ ብዙዎች ደግሞ እስከ ሞት ድረስ ተደበደቡ። አሁን ስነግራቸው የቆየው ያመለጡትን ነው። የእሳት ነበልባል የጠፋላቸውን፣ የአናብስት አፍ የተዘጋላቸውን ስነግራችሁ ቆዩ። አሁን ደግሞ ጳውሎስ አመጣው፣ እስከ ሞት ድረስ ተደበደቡ፣ በድንጋይ ተወገሩ፣ በመጋዝ ተሰነጠቁ። ስለ ጌታ ስለ ሰራዊት አምላክ ስለ ኢየሱስ ክርስቶስ በመጋዝ ተሰነጠቁ፣ በድንጋይ ተወገሩ፣ በሰይፍ ተቆረጡ። እነ ዮሐንስ እነ ያዕቆብ ስንቶች መንፈሳዊ ጀግኖች። እንዲህ ነው ክርስትና፣ እንዲህ ነው እምነት፣ እንዲህ ነው ተዋህዶ፣ እንዲህ ነው የሀገር ፍቅር። ስለማልመለስ ነግራችኋለሁ። ዘወትር ከእናንተ ጋር አልኖርም። በአንደኛ ተሰሎንቄ ምዕራፍ 2 ከቁጥር 15 ላይ እንዲህ ይላልና አሕዛብ እንዳይድኑ እንዳናስተምራቸው ይከለክሉናል። የሚከለክሉን አሕዛብን እንዳናስተምራቸው፣ እንዳይድኑ በትምህርታችን እንዳይመለሱ፣ ከደዌ ሥጋ ከደዌ ነፍስ እንዳይመለሱ ይከለክሉናል ካለ በኋላ ቅዱስ ጳውሎስ እናንተ የተሰሎንቄ ሰዎች ሆይ አላቸው፣ በልብ ሳይሆን ፊት ለፊት እናንተን ለማየት አለ። ለማየት ናፍቋል። የተሰሎንቄ ሰዎችን ለማየት ስለናፈቀ አሁንም ታኅሳስ 18 19 ወርና ሳምንት ብላችሁ በአርያም ዮርዳኖስ ወንቅሸት ቅዱስ ገብርኤል የዛሬ ዓመት የተገኛችሁ ወገኖቼ ላያችሁ ናፈቅኩኝ። ተራራው ሲጥለቀለቅ ሳይገባኝ ብቻዬን ገብቼ እግዚአብሔር ፈቅዶልኝ መኳንንቱ መሳፍንቱ ሊቃውንቱ መጥቶ ተራራው ሲያጥለቀልቀው የነበር በበሽታው ምክንያት እናንተ የተሰሎንቄ ሰዎች ሆይ ያለ ቅዱስ ጳውሎስ እናንተን ለማየት ናፈቅኩኝ። አንድ ጊዜም ሁለት ጊዜም ሶስት ጊዜም ተመኘሁ አለ ጳውሎስ። ነገር ግን ሰይጣን አዘገየኛል። ሰይጣን አዘገየኝ። ፊታችሁን ለማየት ነበር የጓጓሁት። በመንፈስ ወይም በልብ ብቻ አልነበረም። ፊታችሁን ለማየት ሳሳው። ሆኖም ሰይጣን አዘገየኝ። ቁጥር 18 ላይ 19 እና 20 ላይ ደግሞ ለመሆኑ አለ ስለ ኢየሱስ ክርስቶስ በኢየሱስ ክርስቶስ አክሊሌ እኮ እናንተ ናችሁ። አክሊላችን፣ ክብራችን፣ ደስታችን፣ ሰላማችን እናንተ ናችሁ። ያለ እናንተ ሰላም የለኝም። እኔ እዚህ ጫካ በ94 ዓመተ ምህረት ገባሁ። ጀግናም በሉኝ፣ ሰነፍም በሉኝ፣ ብርቱም በሉኝ፣ ደካማም በሉኝ፣ ብቻዬን ብቀር የኔ ጀግንነት ምንድን ነው ታዲያ? ጀግንነቴ ህዝቡ ነው።
አክሊሌ ክብሬ ሕዝብ ነው። ቅዱስ ጳውሎስ የተናገረው ሁሉ ለእኔ የተናገረው ይመስላል። ለእኔ ለድሃው፣ ለእኔ ለስደተኛው የተናገረው ይመስላል። እናንተ የተሰሎንቄ ሰዎች ሆይ በልብ ብቻ ሳይሆን ፊት ለፊት ለማየት ናፈኩኝ። አንድ ጊዜም 2 ጊዜም 3 ጊዜ ተመኝ። ነገር ግን ሰይጣን አዘገየኝ አለ። መለሳለና ቁጥር 19 እና 20 ላይ አክሊሌ የምናንተ ናችሁ፣ ብሕትውና የምናንተ ናችሁ ላለው የበረሃው መናኝ የ21ኛው ክፍለ ዘመን ሐዋርያ ባሕታዊ የሥላሴ ባሪያ ወንጌል ገበሬ በአገልግሎቴ የማላፍርበት ጨክኜ በሕይወቴ ወስኜ ሕዝቡን በነፃ የማገለግል የነፃ ሎሌያችሁ አንድ ጊዜ 2 ጊዜ እንደዛ ይበዛል እየቀደም ይበዛልኛል ነው እንጂ እንዲህ ብቻዬን እቆማለሁ አላልኩም ነበር። ሰይጣን አዘገየኝ፣ ግን ሰው አላሸነፈንም፣ ሰው አላጠቃንም፣ በሰው አልሆነም። ይህ ነገር ኮቪድ-19 በዓለም ላይ ኃያላን መንግስታትን እያስጨነቀ ብዙዎችም ታመዋል። የሀገር መሪዎች ታመው ድነዋል። ሌሎችም ታመው ይሞታሉ። በኮቪድ-19 ምክንያት ነው ወንቅ እሸት የተዘጋው። ከሳሾች ቢምዘገዘጉም፣ አንበሳው ቢያገሳብንም፣ ዘንዶ ቢወራጭብንም፣ እባቡ ቢያፋጭብንም የበረሃው እባብ ከክርስቶስ ፍቅር የሚለየኝ የለም። የበረሃው መናኝ ስለዚህ ሲሰርቅ ይሞታል ሰው። ሙስና ድሃውን ህዝብ ሲበዘብዝ ይሞታል ሰው። በረት ሲከፍት ይሞታል ሰው። ሲያጎራ ይሞታል ሰው። እንኳን ለጌታዬ ነገ ለማገኘው ከሞት በኋላ ለሚቆየኝ ሰማያዊ ክብር ምስጋና ላንተ ይሁን። ሁሉን አደረክልኝ። በምን ልመው ጌታዬን? በምን ልጥለው ጌታዬን? በምን ልተቸው ጌታዬን? ለእኔ ያላረግልኝ ነገር የለም። በመፍጠሩ ብቻ ነው። ባይፈጥረኝ ጥሩ ነበር። ይህን ክፉ ትውልድ ባያሳየኝ ጥሩ ነበር። ክፉ ትውልድ፣ ጠማማ ትውልድ፣ በልቶ ካጅ፣ አድጓጅ፣ ከኤችአይቪ ከካንሰር ከሰይጣን ማሰሪያ ተፈቶ መርዝ የሚመልስ ሞት የሚዳርግ የሚሸልም ያልታደለ ትውልድ ስለሆነ ባልወለድ ጥሩ ነበር። በተረፈ ግን እግዚአብሔር ለእኔ የሚያደርግልኝ ለማንም አላደርግለት። ክብር ምስጋና ይግባው ለጌታዬ። እንግዲህ እንዲህ ነውና ሲድራቅ ሚሳቅና አብደናጎ ወደ እሳቱ በባቢሎን ጀግኖች ወደ እሳቱ ነበልባል ተጣሉ። እሳቱ ወደ እሳቱ የጣሏቸው ሰዎች ይላል ትንቢተ ዳንኤል ምዕራፍ 3 ቁጥር 22 ላይ ሲድራቅ ሚሳቅና አብደናጎን ወርውረው የጣሏቸው ሰዎች እሳቱ እንደ ማግኔት እየሳበ አመድ ትቢያ ሲያደርጋቸው ሲድራቅ ሚሳቅ አብደናጎ ወይም አናንያ አዛርያ ሚሳኤል ግን በእሳቱ ነበልባል ውስጥ እየተመላለሱ ፈጣሪያቸውን ያመሰግኑ ነበርና እንዲህ ነው የበረሃው ስብከት ይህን ይመስላል። አንዱን ደግፌ ሌላውን ነቅፌ አይደለም የምትወዱኝ፣ እውነተኛዋን ሕገ እግዚአብሔር ስላስቀመጥኩላችሁ ነው። ዘለቄታ ያለው ፍቅር፣ ወቅታዊ አይደለ ጊዜ የማይሽረው ፍቅር ነው የኔና የናንተ። ዛሬም በስጋ ነገም በነፍስ እስከ ጽዮን ተራራ እንቀጥላለን ጉዟችን ገና። ትውልድ ሆይ የእግዚአብሔርን ቃል እናስተውል። ኤርምያስ ምዕራፍ 2 ቁጥር 31 ላይ እንግዲህ የበረሃው ስብከት ይሄን የሚመስለው የወንቅ እሸት አገልግሎት ይህን ይመስላል። በአስፓልት ደንበር አልቆምንም። ሙዚቃና የመኪና ድምፅ አንሰማም። የሰከሩትና የሚፈክሩትን አናይም። ጉበኞች፣ ሙሰኞችና ዘረኞች ፍቅረ ነዋይ ያደረባቸውን አንመለከትም። ይህ ተንጣለው ጌታን ለማመስገን ለማገልገል የመጣ ሕዝብ ነው። እንደምን ቆያችሁ? ታዲያ
አናንያ አዛርያ ሚሳኤል በሳቱ ሲመላለሱ ናቡከደነጾር ከዙፋኑ ላይ ተነሳ። ጠላቶቹ አመድ ሲሆኑ ለማየት እኛ አመድ ስንሆን ለመመልከት ከአዲስ አበባ ባህር ዳር የገባሉ። ከአንበሳሜ ከደብረ ታቦር ከጎንደር ወደ ባህር ዳር የመጡ ሰዎች ነበሩ። እኒያን ጊዜ በ2011 የአባ ዮሐንስን መታሰር የአባ ዮሐንስን መገረፍ ወንበዴው እየተባልኩኝ እየተገፋው ከኮብራ ወርደው እየወረወሩ ሲወስዱኝ እንዲመለከቱ ከአዲስ አበባ ተወርውረው መጡ ወደ ባህር ዳር። መነኩሴንም ባዮችም ነበሩበት። የሃይማኖት መልክ አለን የሚሉም ነበሩበት። ወንበዴ እየተባልኩ ስገፋና ስታሰር ለማየት ናቡከደነጾር ከዙፋኑ ላይ ወረደና እንዴ 3 ሰዎች አልነበረም እንዴ ወደ እሳቱ ነበልባል የጣልናቸው አለ። አደግዳጊዎች አሁን ንጉሥ ሆይ ክብር ምስጋና ላንተ ይሁን ጌታዬ። እኔ እስካሁን ድረስ እነዚህ ከኔ ጋር ያሉ እንደው መቼም አንዳንድ አባት ሲመጣ ያው ለክብር አከብራለሁ ወዳለሁ። እኔ እግዚአብሔር የሾማቸውን ሰዎች አከብረ ግን አላደገድግም። እኔ እማደገድገው ለፈጣሪ ነው። እኔ ስላሴ ባሪያውን ገለባ እማደገድገው ለጌታዬ ነው። ዳውን እንዲያርጉ በክብር ቦታ ላኖረኝ ጌታዬ ለእሱ አደገድጋለሁ፣ እገዛለታለሁ። አንደበት ሁሉ እግዚአብሔርን ያመስግን፣ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ ይላል ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ እንዲህ ነው። ሌላውን ቀንጨፍ አድርጌ ልሰውና ያኔ ናቡከደነጾር አሻግሮ ሲመለከት 4 ሰዎች ናቸው። እንዲህ አለ፣ 3 ሰዎች አልነበረም አስረን የጣልናቸው አለ። አይ ንጉሥ ሆይ 3 ናቸው። ታዲያ አሁን ግን 4 ሰዎች በእሳቱ ነበልባል ሲመላለሱ ያለው አለ። እንዲሁም 4ተኛው የእግዚአብሔርን ልጅ መስላል አለ። ደግሞ የራማው ልዑል ቅዱስ ገብርኤል ከሰማይ ወርዶ የራማው ልዑል የኔና የናንተ ጠባቂ፣ የኔና የናንተ እረኛ፣ የኔና የናንተ ደብዳቤ ቀዳጅ የኔና የናንተ የሞት ደብዳቤ ቀዳጅ፣ የኔና የናንተ ጠላታችን አሳዳጅ የራማው ልዑል ቅዱስ ገብርኤል 4ተኛው እንደምን ቆያችሁ? እኛም ጋር እኮ ይቆጠራል። አታዩትም እንጂ አይደለም እንዴ? እሱ ባይኖር እኛ እንኖራለን፣ እሱ ባይጠብቀን እኛ እንውላለን እናድራለን። ያውም በእኛ ከዚህ ከጠጉሬ ይልቅ ጠላቴ ይበዛል። ከቶም እኔ ነኝ ሙልማድ፣ ከቶም እናንተ ናችሁ የምትውሉ የምታሩ። ፔስታልሽን እየነጠቀ ነው እያዳፋ የሚቆራረጥሽ ነበር። የራማው ልዑል ቅዱስ ገብርኤል እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ ሳር ያሰማራኛል፣ በጠራ ውኃ ይሰደኛል። እማን ይሆርኩ ማእከለ ጽላሎትሙ ኢይፈርሁ ለኩስ ማንተነስ ይላል መዝሙር 22 ከቁጥር 1 እስከ 5 ድረስ። በሞት ጥላ እንኳን ብጓዝ አንተ ከኔ ጋር ነህና ክፉን አልፈራም። እኔ ስላሴ ባይ እንደዚህ ነው። እንደምን ቆያችሁ? የአናብስትን አፍ ዘጉ፣ የእሳትን ኃይል አጠቁ፣ አሸነፉ፣ የእሳትን ነበልባል አጠፉ። እንዲህ ነው ክርስትና፣ እንዲህ ነው ተዋህዶ፣ እንዲህ ነው የህዝብ ፍቅር፣ እንዲህ ነው የሀገር ፍቅር። ወገኖች እስከ ሞት ድረስ የታመንከ ሁን የህይወት አክሊል አቀዳጅሃለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ እና አናንያ አዛርያ ሚሳኤል ዛሬ ባሉን የምናከብረው ከእሳት ነበልባል የወጡበት ነው ብዬ ደመድመዋለሁ። ይህ ነው የባላችን አከባበር። እሺ ወገኖቼ፣ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል በየዓመቱ የሚከበረው አክብረናል። እኛ ክብሩን አልተውንም። ቅድምም ብያቸዋለሁ። ትናንትም ኒውዚላንድ የምትባል ከአውስትራሊያ በስተ ምስራቅ በኩል የምትገኝ አንዲት ትንሽ ደሴት የእኛን ሀገር ማታል ደቡብ ጎንደርን ማታል ነገር ያቺ በረራ እስከ አላረገች ማየርን እስካሁን እኛም ከመጋቢት 12 ጀምሮ ሰው አላስገባንም። የኔ ብቱና የኔ ምንኩስና ለዚህ ለስለ ሳንቲም ለቀማ ብለን ወገናችን ለመፍጀት አይደለም። አንድም ህግ ነው፣ ርቀታችሁን ጠብቁ ተብሏል። ይህ ዓለም አቀፍ ህግ ነው። ከማንኛውም ከቤተ ክርስቲያንም ይሁን
ከትምህርት ቤት የሚሆን በስብሰባ ቦታ የሚሆን የሰማነው ምንም በስብሰባ ብሬ ባልገኝ ርቀታችሁን ጠብቁ የሚል ሕግ አለ። ወንቅ እሸት ቅዱስ ገብርኤል አንድነት ገዳም እንኳን የታኅሳስ ገብርኤል ዘወትርም ነገ ጠበሉ ተከፈተ ቢባል ርቀታችን ጠብቀን ለማገልገል አንችልም። እየተጋፋን የምንሄደው በፍቅር በሀብል ተሳስረን ብሔር ብሔረሰቦች በአንድ ላይ እየዘመርነ እውነተኛዋ ኢትዮጵያ ተስማምተን እንኖራለን እንጂ ርቀታችን ተጠብቆ አይደለምና እውነተኛዋ ኢትዮጵያ እውነቱን እናገራለሁ። መቼም የሚወደኝም የሚጠላኝም ሊኖር ይችላል። እስከ መቼ እኖራለሁ? ሁኔታ እውነተኛዋ ኢትዮጵያ የበረሃው መናኝ ሁሉን ነው አንድ አድርጌን የምንከባከብ ማሳድግ እምረዳ የሁሉን ቁስል ነው ሳሽ የኖርኩት እኔ። እዚህ መጣሃል እዚህ ሄዳ ደራ ላይ የተከሰሱት እኮ ደራ ወይም ፎገራ ብዬ እንዳለ የከሰሱኝ እኮ ደራዎች ናቸው። እኔ ሀገር እንዳለይማ እንዳለይ አድርጎኛል። እኔ ጽድቅን ነው የምከተል። መንግሥተ ሰማያት አንዲት ናት። እግዚአብሔር አንድ ነው። ሁላችንም ደግሞ ከአዳምና ከሔዋን ተገኝተናል። ወደድክም ጠላህም እኔ እግዚአብሔር የተከተሉ መንፈሳዊ ስደተኛ በመሆኔ እኔ የምወደውን ውደድ ብትለኝ አልስማማልህም። ወንድምም እህትም አላውቅም። እኔ የእናት ልጅም አላውቅም። እኔ የማውቀው ሰው በመሆናቸው ወዳችኋለሁ። ሰው በመሆኔ ውደዱኝ። ይሄ ያግባባናል። ባትከተሉትም ባትጠብቁትም ይህንን ስጦታ ባትቀበሉትም እኔ እናገራለሁ። እኔ እንዲህ አይነት ባይታዊ ነኝ። ከልጅነት የሚጀምሮ ለማንም ለምንም አልኖርም። እኔ የምኖረው ስለ ጽድቅ ነው እና የአናብስትን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለታመለጡ ይላልና ሐዋርያው ቅዱስ ጳውሎስ ዕብራዊ ምዕራፍ 11 ቁጥር 34። እንደምን ቆያችሁ? እንዲህ እየሞቱ ነው ይህን ታሪክ ያቆዩልን። በደም እየታጠቡ እንብላ እንጠጣ እያሉ ወንበር እያመቻቹ ኑሯቸውን እያስተካከሉ አይደለም። ይሄ ታሪክ የቆየነ ይሄ ታሪክ ከኛ የደረሰ እነው በደም እየታጠቡ ነው አባቶቻችን፣ ባይታውያኑ፣ ሐዋርያቱ፣ ነቢያቱ፣ የጌታ አገልጋዮች፣ የኢየሱስ ክርስቶስ ወታደሮች እንዲህ አይነት ታሪክ ያቆዩልን። እየሞቱ ነው። እየበሉ እየጠጡ አይምሰላችሁ። እነሆ ወደ አምላኩ እንደምን ቆያችሁ? እነሆ ሆዳቸው አምላካቸውን ይላል ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ የኢየሱስ ክርስቶስ መስቀል ጠላቶች ሆነው ተነስተዋል አለ። እነዚህ ውርደታቸው ክብራቸው ነው፣ መኖሪያቸውም ምድር ነው። እኔና እናንተ ሀገራችን በሰማይ ነው። አምላካቸውም ሆዳቸው ነው። ከበሉ ወጣቱ ሌላ አምላክ የላቸው። አቤት ከስንቱ ጋር ኖርኩት፣ ስንቱን አየሁት፣ ስንቱን ታዘቡት። እንደምን ቆያችሁ ወገኖች? እንግዲህ ትምህርቱን ኋላ ብንጨርሰው ይሻላል መሰልና የሐዋርያት ሥራ ምዕራፍ 5 ቁጥር 17 ቅዱስ ጴጥሮስ በልብሱ ዘርፍ ይፈውስ ነበር። ስጦታው ነዋ። አሳ ማጥመዱን ትቶ ልጆችን በትኖ የትዳር ጓደኛውን ትቶ አማቱን፣ ቤተሰቡን፣ ህብረተሰቡን ጥሎ የተሰደደበት ስለሆነ ጌታ ደግሞ ደርቦ ክብርን ጸጋን አጎናጸፈው። በልብሱ ዘርፍ ድዊ ይፈውስ ነበር ጴጥሮስ። የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ታዲያ ይህን አዩና ቅናት ያዛቸው ጸሐፍት ፈሪሳውያን፣ ሊቃነ ካህናት አይሰሩም አያሰሩም? እናንተ የእውቀት መክፈቻ ተቀብላችሁ ወይ እናንተ አትገቡ ወይ ሰው አታስገቡበት ተብሏልና በሉቃስ ወንጌል ምዕራፍ 11 ቁጥር 52 ላይ የእውቀት መክፈቻ ተቀብላችሁ ወይ አትገቡበት ወይ አታስገቡት አለ። የመንግሥተ ሰማያት መክፈቻ ተቀብላችሁ አለው። ደግሞ ማቴዎስ ደግሞ አቃነውና በማቴዎስ ወንጌል ምዕራፍ 23 ቁጥር 13 ላይ ቁልፉን ይዛችኋል ወይ አትገቡ ወይ ሰው አታስገቡ ደጁን ዘግታችሁ ይላልና አቤት ያለን መከራ። እንደምን ቆያችሁ ወገኖች? እና እንግዲህ እንዲህ ነው የበረሃው ስብከት እንዲህ በቅደም ተከተሉ ይጓዛል እና በልብሱ ዘርፍ ቅዱስ ጴጥሮስ ሲፈውስ አዩና ቅናት ያዛቸው ሊቃነ ካህናት። ወዲያውኑ ወደ ወህኒ ቤት አስገቧቸው። እነ ጴጥሮስን ወስደው ወህኒ ቤት አስገቧቸው።
የእግዚአብሔር መልአክ ወደ ወህኒ ቤት ወረደ በሌሊት። ያ ማረሚያ ቤቱ የተቃጠለ እስኪመስል ድረስ በብርሃን ተጥለቀለቀ። ያን ጊዜ ቅዱስ ጴጥሮስን እዟቸው ወጣና ማረሚያ ቤቱ እንደተዘጋ ነው። እነሱ ማልዳ ይሰብካሉ፣ መንግሥተ ሰማያት ቀርባለች እንዳትሳቱ ይላሉ። ሰዎች ከዳር ያሏቸው። አሁንም ነገረ ሰሪዎች ለሊቀ ካህናቱ እነዚህ ያሰራችኋቸው ሰዎች እኮ እየሰበኩ ናቸው፣ ሂዱና ማረሚያ ቤቱን እዩ። ማን ነው የከፈታቸው? ጠላት ለማብዛት የከፈታቸው፣ ከስራ ለማባረር ማን ነው የከፈታቸው? ህዝቡ ነው ወይስ ወታደሮች ናቸው? ወይስ ማን ነው? ለነሱ ቁማያ ሄዱ እየተባለ ቤቱ ቢታይ ጥቅጥቅ ብሎ ተዘግቷል። በምልክት እንደዘጉት ተቆልፏል። ቢከፍቱትም ባዶ፣ ምንም ሰው የለም። አሁን ደግሞ እነ ጴጥሮስን ያዟቸው። የእኛ ጌታ እንዲህ አይነት ነው። የሞትን ደብዳቤ ይቀዳል፣ የእሳትን ነበልባል ያጠፋል። እኔ የእኛ ጌታ ሞት አይምሮ ከምሄር እግዚአብሔር ቸር እንደሆነ ቀምሳችሁ እዩት። ልቅስ አላያችሁትም እስካሁን ድረስ። እግዚአብሔር ቸር መሆኑን ቀመሱት። ስላየሁት ነው ጣዕሙን። እንዲህ በበረሃ እንደ ልብ የምናገር ፍቅሩ ባህል ስቦኛል። ብኖር እኖራለሁ፣ ብሞት እሞታለሁ። ሂዱና እዩ። ማረሚያ ቤቱ ቢታይ ባዶ ነው። እነሱ ደግሞ ሄደው ይሰብካሉ። አሁንም ያዟቸው ሰንገው እየጎተቱ እየገረፉ ወደ ሊቀ ካህናት ወሰዷቸው። እናንተ ሰዎች እንዴት ወጣችሁ? ማን ከፈተላችሁ? ደግሞስ ድግም ኢየሱስ ክርስቶስ የሚለውን ስም እንዳትጠሩ ብለናችሁ የለም እንዴ? በእኛ ላይ ደሙን ልታመጡብን ነው? ድሮ እኮ ምለዋል እኮ ደሞ በእኛም በልጆቻችን ላይ ይደር ብለው በማቴዎስ ምዕራፍ 27 ቁጥር 25 ላይ ተናግረዋል። ጲላጦስ እጁን ሲታጠብ ኧረ ንጹሕ ሰው ነው፣ ኧረ አትሰሩት፣ ኧረ ይህን ሰው ልልቀቀው፣ ኃጢአት አላገኘሁበትም፣ ከዚህ ንጹሕ ሰው ደም ንጹሕ ነኝ ሲል ጲላጦስ ደሙ እንኳን በእኛ በልጆቻችን ይደር ብለዋል። በማቴዎስ ወንጌል ምዕራፍ 27 ቁጥር 18 19 እስከ 25 ድረስ። አሁን ግን ሐዋርያትን ደግሞ ለመወንጀል ደሙ በእኛ ልታመጡብን ነው አሉ። ስለዚህ ድግም ኢየሱስ ክርስቶስ የሚለውን ስም እንዳጠሩ አሉና ገራርፈው ሊለቋቸው ሲሉ ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አለ፣ እኛ እግዚአብሔርን ለሰው ከመታዘዝ ለእግዚአብሔር መታዘዝ ይበልጣል አለ። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ፣ የሐዋርያት ሥራ ምዕራፍ 4 ቁጥር 19 ላይ ደግሞ ሰውን ከመስማት እግዚአብሔርን መስማት ይበልጣል ብለው ደምድመዋል። እንዲህ እያሉ ነው መከራ እየተቀበሉ የእሳትን ኃይል አጠፉ፣ የአናብስትን አፍ ዘጉ። ርዕሳችን ነው እንግዲህ። ሰዓት ይዤ አላየሁትም። ሌላው የሐዋርያት ሥራ ምዕራፍ 16 አሁንም ቁጥር 22 23 24 ላይ አንዲት ሰራተኛ ነበረችና ያቺ ሰራተኛ መናፍስት እየጠራች ስትጠነቁል ነበር። አሰሪዎቿ በእሷ በሚያገኙት ገንዘብ ነው የሚተዳደሩት። ስራ ማሰራቱን ትተው እሷን ቁጭ አድርገው ህዝብ እየመጣ ይሰዳል፣ እሷ ትጠነቁላለች። ይሄ ነው ክፍልህ፣ ይሄ ነው የሚያድንህ ትል ነበርና አንድ ጊዜ ሐዋርያው ቅዱስ ጳውሎስ በዛ ይተላለፋል፣ መንገዱ ነውና በዛ ሲተላለፍ ብዙ ጊዜ ይተላለፋል። እሷም ታየዋለች፣ እሱም ያያታል። እቺ ሴት ግን ዘወትር በእሷ ላይ ያደረ መንፈስ እርኩስ ነው ያደረባት። እነዚህ እኮ አለ የልዑል እግዚአብሔር አገልጋዮች ናቸው፣ ለእናንተም የዘላለም ሕይወትን የሚያስተምሯችሁ፣ የዘላለም ሕይወት እንድታገኙ የሚያስተምሯችሁ የልዑል እግዚአብሔር አገልጋዮች ናቸው አለችና ስትናገር ቅዱስ ጳውሎስ አንተ ክፉ መንፈስ ከዚህ ሰው ውጣ አለና ገሰጸው። ያን ጊዜ ብን ብሎ ጠፋ። ሰይጣን መንፈስ ርኩስ በኑሮ ሲጠፋ አሰሪዎቿ ጌቶቿ እንዴት እያስጠነቆን የምንጠቀምበትን ባዶዋን አስቀራችኋት ብለው ወስደው እየደበደቡ ቅዱስ ጳውሎስንና ተከታዮችን አሰሯቸው፣ በወህኒ ቤት አስገቧቸው። ክርስትና ከዚህ የደረሰ እንደዚህ ነው። ሃይማኖታችን፣ ታሪካችን እዚህ የደረሰ እስከዚህ ድረስ ነው። ጫማ እየቀየሩ ልብስ እየቀየሩ አዲስ መኪና እየገዙ የተንሸራሸሩ በብሔር በጎሳ አክስቴ አጎቴ እያሉ አይደለም። ይሄ ለሀገርም ሆነ ለሕዝብ ለሃይማኖታችንም ፈተና መከራ ነው የሚያበዛ። እንደ አባቶቻችን መሆን ነው የሚያስፈልጉ።
ታሰሩ። በታሰሩ ጊዜ አሁንም ቅድም እንዳልኋችሁ ማረሚያ ቤቱ የተቃጠለ እስኪመስል ድረስ የእግዚአብሔር መልአክ ወረደና ቤቱ ላይ ምድር ተናወጠች። ያን ጊዜ ደግሞ ማረሚያ ቤቱ ተከፈተ። ማረሚያ ቤቱ ተከፍቷል። ቅዱስ ጳውሎስ ግን መሄድ አልፈለገም። ከዛ ከተለየው ክፍል ሌሎቹ ከታሰሩበት ክፍል ይልቅ ጳውሎስን በግርግር በእንጨት አስረው በእንጨት እግሩን አስገብተው አስረው ከተለየ ከግራውንድ ጨለማ ውስጥ ነበር ያሰሩት ጳውሎስ። ያን ጊዜ እግር ብረቱ ተፈታ፣ በሩም ተከፈተ። መውጣት ግን አልፈለጉም ታማኞች። ሐዋርያው ቅዱስ ጳውሎስ መንፈሳዊ ጀግና መውጣት አልፈለገም። በዛን ሰዓት ዘበኛው ደነገጠና እየዘለለ ገባ። በቃ ጠቅለው ተፈተው የሄዱ መሰለውና ከስራቸው ተፈተዋል። የወጣ ግን እስረኛ አልነበር። ቅዱስ ጳውሎስ አይዞህ አትደንግጥ አለው ዘበኛቸውን። አትደንግጥ ወንድሜ፣ ከመካከላችን የወጣ ሰው የለም፣ አትደንግጥ አትጨነቅ አለው። ያ ሰውዬ ያ ዘበኛም ምን እንዳደርግ ትፈልጋላችሁ አላቸው። በጌታችን በኢየሱስ ክርስቶስ እመን የዘላለም ሕይወት ታገኛለህ አሉት። ሌሊት ወሰደና ወደ ቤቱ ደማቸው የፈሰሰውን አጥቦ አብልቶ አጠጥቶ ቤተሰቡና እርሱም ክርስትናን ተቀብለው እንዲህ ነው የኛ ክርስትና ከዚህ የደረሰው። እስከ ሞት ድረስ የአናብስትን አፍ ዘጉ፣ የእሳትን ኃይል አሸነፉ፣ ከሰይፍ ስለት አመለጡ። ሌሎቹ ደግሞ እስከ ሞት ድረስ ተደበደቡ። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ከሁላችን ጋር ይሁን። ባለ ፍሳ ባላ ሴት ያርግልን። የቀድሞ ሰዎች ይበለን። እዚህ በላይ ደስታ የለም። ደስ ይበላችሁ። በዓለም ዙሪያ ያላችሁ ደስ ይበላችሁ። ግብም ያን ህዝብ በሌን ያስቀመጥኩትና አልቅሻለሁ እንጂ እኛ ደስ ብሎን ያለ ከዚህ በላይ ምን ክብር አለ? እንዲህ አይነት ሊቃውንቱ ታላላቅ ሁሉ የተማይልጓው የቅኔው የመጽሐፉ የዝማሬው ምን ጎደለብን? ደናግሎች መነኮሳቶች እናንተም ቅሬታ የቀራችሁ ከመጋቢት 12 መንፈስ ቅዱስ ያስቀራችሁ ርቀታችሁን ጠብቃችሁ በደመቀ ሁኔታ ክብረናል። አሁንም ደግሜ ደስ ይበላችሁ። ሀገራችን ሰላም ያድርግልን። በውጭ ሀገር ሆናችሁ የምትከታተሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። የቆሞ ሰው ይበለን። አናንያ ጋር ሚሳኤል ከእሳት ያወጣ ከዘመኑ መቅሰፍት ያውጣን። ወዲዳን 19ን አገጸ ምድር ያጥፋልን። ኃይሉንም እንደ ተራ ጉንፋን ያድክምልን። ሀገራችን ኢትዮጵያን ይጠብቅልን። የሆስፒታል የተኙትን ምሕረት ይላክላቸው። እንደ ወገን ዘመድ የሌላቸው በየበረንዳው የወደቁ ጎዳኒስቶች፣ ሽማግሌዎች፣ ሕፃናት እግዚአብሔር መስኮቱን ከፍቶ የሰማይን መስኮት ከፍቶ ምግባችን ልብሳችን ያዘጋጅልን። ሳይዘጋጁ ንስሐ ሳይገቡ የሞቱትን እግዚአብሔር አምላክ ወደ ቀድሞ ርስታቸው ወደ ገነት ይመልስልን። መቼ ቢሆን አፈር አያመሰግነው። በሲኦል ያሉትን በእሱ አይታመኑምና እኛንም ከዘመኑ መቅሰፍት ያውጣን። የምንሰውረውን መስዋዕት፣ የምንጸልየውን ጸሎት፣ የምንሰራውን ትሩፋት ሁሉ በሕይወት መጽሐፍ ይጻፍልን። አትንሱን ያላችሁ ሕፃናት በቅፍም ሆናችሁ በቴሌቪዥን በሞባይል የምትመለከቱ ሕፃናት እግዚአብሔር ያሳድጋችሁ። ለሀገር ለወገን ለሕዝብ ለቤተሰብ የምትርፉ ያደርግልን። በገባን ሱስ የታሰራችሁ እነሆ አንድ ሰው ለተሸነፈበት ነገር ተገኝ ዶል ይላል መጽሐፍ ቅዱስ። በጫት በሲጃራ በአሽሽ በስካር የተያዛችሁ ሰዎች ከደባል ሱስ ነፃ ያወጣችሁ እያደራችሁ ይህ ልጃችን ይግደልልን። ሀገራችን ዳሯን እሳት ማሯን ገነት ያርግልን። ሀገራችን ሰላም ያርግልን። የሀገራችን ሰላም ያብዛልን። በሽታ አልፎ ለመሄድ ያብቃን። ሰላማችን ይጠብቅልን። እግዚአብሔር ቁማችሁ ያደራችሁ ሊቃውንተ ቤተክርስቲያን እውቀቱን፣ ጥበቡን፣ ማስተዋሉን፣ መወደዱን ይስጣችሁ። አገልግሎታችሁን በሕይወት መጽሐፍ ይጻፍልን። ሰላማችን ይጠብቅልን። ሰላማችን ውሸት እንዳሉን የሚያቃጥል እሳት ለሰይጣንና ለሰራዊቱ መሃሉን ለእኔና ለእናንተ ገነት ያርግልን። አካባቢ ሰዎች እንዲህ በዙሪያችን ያላችሁ ውሸት ደጋፊዎች በዓለም ዙሪያ ያላችሁ ሁሉ የራማው ቅዱስ ገብርኤል ይጠብቅልን።
አምላክ ከሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም ለበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከበደሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ እልፍ ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሐዋርያትን ስልጣንን የሰጠ አባት የካህናቱን ዲያቆናት ወንዶችን ሴቶች ከዚህ የተሰበሰባችሁ ከኃጢአት ማሰር የተፈታችሁ ነፃ የወጣችሁ ሁኑ። ለእኔና ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ የሮማን ክርስቶስን በአስራ ሁለት ጊዜ ከሞቢል ትግዝነ ማርያም መሐረነ ክርስቶስን በአስራ ሁለት ጊዜ ኦም ኢየሱስ ክርስቶስ ስሬ ኃጢአቴ ወኃጢአተ ኩሉ ክርስትና በድፍረት ሳናው በስተት በነቢይ በገቢራን የሰላም የጠራቸው እግዚአብሔር ይባል። ርቀታችን ጠብቃችሁ ጉዞ ጀምር። ደስ ይበላችሁ። አሁን ደስ ነው የምንሄደው። መንገዱ ልቀቅ አድርጉልኝ። በሰፊ መንገድ ነው የምንሄደው።
Thank you.